አብሮነት 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 ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على رسوله الكريم وعلى صحابته الغر الميامين وعلى آله وصحابته وسلم أجمعين وبعد السلام عليكم ورحمة الله تعالى وبركاته يتكبراتشو تملكاتشوቻችን ጥሩ የኢባዳ ጊዜ ያለፈ እንደሆነ ተስፋ እናደርጋለን። ከነዚህ 10 ሰሃባዎች ውስጥ እኔ ወደ እናንተ ያሳለፍኩ የነበረው ታሪክ የታላቁን ሰሃባ ዙበይር ኢብኑ አዋምን ነው። ከዚህ ቀደም ከእስልምና በፊት የነበራቸውን ህይወት፣ እስልምናን የተቀበሉበትን እድሜ፣ እስልምናን ከተቀበሉ በኋላ የደረሰባቸውን ስቃይ መከራ፣ ከዛም ባለፈ ወደ ሀበሻ መሰደዳቸውን ወይም ሁለቱንም ስደቶች መሳተፋቸውን አይተናል። እንዲሁም ጀግንነታቸውን አይተናል። ለመጀመሪያ ጊዜ ሰይፍን የመዘዘ ለእስልምና ለመከላከል ሰሃባ መሆናቸውን ለማየት ሞክረናል። ከነቢዩ አለይሂ ሰላቱ ሰላም ጋር አንድም ማዕረካ ወይም ደግሞ አንድም ዘመቻ አለመቅረታቸውንም እንደዚሁ ሁሉም ላይ መሳተፋቸውን ለማየት ሞክረናል። ነጥረው የሚወጡበት ባህሪያቸውም ጀግንነታቸው መሆኑን ሸጃዓቸው መሆኑን ለማየት ሞክረናል። ከዚህ ቀደም በነበረን ፕሮግራም ያው እሁድ ዘመቻ ላይ የነበራቸውን ጀግንነት ለማየትና ለማየት ሞክረናል። አሁንም ከዚህ በኋላም የነበራቸው ታሪክ ይበልጥ የሚጎላው ጀግንነታቸው ጋር ተያይዞ ተሳስሮ ነው። በነገራችን ላይ ወደ መዲና ሲሰደዱ ይባላል ልጅ የወለዱት እዛ ነውና መዲና ሲሰደዱ የመጀመሪያው ሰው ናቸው ይባላል። መዲና ላይ ልጅ ያገኙ ከሙሃጂሮች ማለት ነውና ያኔ የተወለደው አብዱላህ ኢብኑ ዙበይር ነው። ታውቁታላችሁ፣ ታላቁ ሰሃባ የዙበይር ኢብኑ አዋም ልጃቸው ነው ማለት ነው። ከዛ ያው እንግዲህ እሁድ ዘመቻ ላይ ተሳትፈዋል። ለነብዩ አለይሂ ሰላቱ ሰላም ከተከላከሉ ታላላቅ ሰሃባዎች መሆናቸውን ለማየት ሞክረናል። ከዛ እንግዲህ ከእሁድ ዘመቻ በኋላ ምንድነው የሆነው? እነዚህ ሙሽሪኮች ነብዩ አለይሂ ሰላቱ ሰላምንና ሰሃቦችን ለአንዴና ለመጨረሻ ጊዜ ከዚህ ምድር ካላጠፋን ሰላም አናገኝም የሚል እሳቤ ነበራቸውና አለ ሚሉትን አህዛብ ሁሉንም ማናገር ማማከር ከጎናቸው ማሰለፍ የቻሉትን ሁሉ አሰልፈው ከ10 ሺህ በላይ ሰራዊት ይዘው ወደ መዲና ተመልሰው ይመጣሉ ማለት ነው። ይሄ ውሳኔ ነበር። በቃ ለአንዴና ለመጨረሻ ጊዜ መለየት አለብን፣ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንዲሁም ሰሃባዎቻቸውን ማጥፋት አለብን በሚል እሳቤ ይህንን ጦርነት አወጁ፣ መጡ። ይህን ጦርነት ታውቁታላችሁ፣ ከባድ ጦርነት ነው። ሙስሊሞቹ ወይም ደግሞ ሰሃባዎቹ ለመጀመሪያ ጊዜ በጣም የተንቀጠቀጡበት ብርክ የተያዙበት ነው። አላህ ቁርአን ላይ ወኢዛገቲል አብሳሩ ወበለገቲል ቁሉቡል ሐናጅራ ወተظنون بالله الظنون هنالك ابتلي المؤمنون وزلزلوا زلزالا شديدا ያለበት ጦርነት ነው። በጣም ከጭንቃቸው የተነሳ ነፍሳቸው ልትወጣ የቀረበችበት ማለት ነው። አላህ ላይ መጥፎ ጥርጣሬ ያደረበት ጦርነት ነው። እዚህ ጦርነት ውስጥ የዙበይር መውቂፍ ወይም ደግሞ የዙበይር የተለየ ሮል ምንድን ነበረ ከተባለ ሁለት ትልልቅ ክስተቶች ይነሳሉ። አንደኛውና ዋነኛው ነብዩ አለይሂ ሰላቱ ሰላም በዚህ ጭንቅ ውስጥ በሙሽሪኮች በኩል ያለውን ዝግጅት፣ በሙሽሪኮች በኩል ያለውን ስሜትና ፍላጎት የሚያጣራላቸው ሰው ፈልገው ነበርና መን ያእቲኒ ቢኸበሪል ቀውም ብለው ይጠይቃሉ። ሰው በጣም ጭንቅ ውስጥ ነው። አብዱላህ ዙበይር ኢብኑ አዋም እጅ ያወጣልና የተጃህል ነብዩ ሰለላሁ ዐለይሂ ወሰለም እሱን እንዳላየ የሆነና አሁንም ይጠይቃሉ። መን ያእቲኒ ቢኸበሪል ቀውም፣ ማን ነው የነዛን ሰዎች ዜና ይዞልኝ የሚመጣው የሚሰልልልኝ ማለት ነው። እና በዛ ጭንቅ ውስጥ ይህን ጥያቄ ሲያቀርቡ አሁንም ሌላ ሰው እጅ ያወጣም። ለሁለተኛ ጊዜ ዙበይር ያወጣል። አሁንም እንዳላዩት ይሆንና መን ያእቲኒ ቢኸበሪል ቀውም፣ ማን ነው ዜና ይዞልኝ የሚመጣው ይላሉ። አሁንም ዙበይር እጅን ያወጣል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ይሄን ጊዜ ሊኩሊ ነቢይን ሐዋሪይ
ለሁሉም ነቢይ ሐዋርይ ያለው ወይም ሐዋርያ አለው። ወሐዋርይ ዙበይር አሉ ነቢዩ አለይሂ ሰላቱ ወሰላም። ሌላኛው ክብር ነው። የኔ ደግሞ ሐዋርይ ማን ነው? ዙበይር ነው ማለት። ሐዋርይ ማለት እንግዲህ ሁሉም ሰው ነቢይን መልእክተኛን ሊደግፍ ነስር ሊያደርግ ሊረዳ ይወጣል፣ ይሰለፋል አብሮ። ምንድነው አዋቂቡ ምንድነው የሚደርስብኝ የሚለውን ሳያሰላስል ግን ምን የሚያደርግ ለእርዳታ ወይም ከጎን ለመቆም የሚወጣ ነው ሐዋርያ የሚባለው። እና ይሄ ዙበይር ኢብኑ አዋም ረዲየላሁ ዐንሁ ብቻ ነው የተሰጠው ይሄ ስያሜ ማለት ነው። ይታወቃል በቃ ሄዶ ሊገደል ይችላል፣ ሊሞት ይችላል። ውጤቱ ከዚህ ውጭ ሊሆን እንደማይችል እየታወቀ እጅ አወጣና ለዛ ነብዩ ሰለላሁ ዐለይሂ ወሰለም ለኩል ነብይን ሐዋሪዩን ወሐዋሪይ ዙበይር ኢብኑ አዋም አሉ ነብዩ አለይሂ ሰላቱ ወሰላም። ይሄንንም ማዕረግ ተሰጠ። በዚሁ ዘመቻ ውስጥ ሌላ አንድም ትልቅ ገድል አለ። ነብዩ አለይሂ ሰላቱ ወሰላም ይላል ራሱ ዙበይር ኢብኑ አዋም ጀመዐ ሊ አበወይሂ ይላሉ። ከጀግንነቱ የተነሳ ፊዳካ አቢ ወኡሚ ከሰዓድ ኢብኑ አቢ ወቃስ ሌላ የተባለው ብቸኛው ሰው ነው ዙበይር ኢብኑ አዋም ማለት ነው። ይሄ ማለት የትልቅ በቃ የውዳሴዎቹ ትልቁ ውዳሴ ነው ነብዩ አለይሂ ሰላቱ ወሰላም ዘንድ ፊዳካ አቢ ወኡሚ እናትና አባቴ ፊዳ የሆኑልህ ማለት ነው። ይሄ አንድ ሰው ላይ ከመደሰት አንድ ሰው ላይ ከመኩራት የሚመነጭ የውዳሴ ጥግ ነውና ሁለት ሰዎች ናቸው ወይም ሁለት ሰሃባዎች ናቸው ይሄን የተባሉት። አንዱ እና ዋነኛው ዙበይር ኢብኑ አዋም ነው። እሱም በዚህ ዘመቻ ላይ ማለት ነውና ያው እንግዲህ የኸንደቅ ዘመቻ ይታወቃል በሙስሊሞች አሸናፊነት በአላህ Subhanahu Wa Ta'ala እርዳታ ጦርነቱ አብቅቶ በድል ተመልሰዋል። ግን በዛ ሂደት በነበረው ጭንቅ ውስጥም ጀግንነቱን ያሳየ ጀግንነቱን ያንጸባረቀ ታላቅ ሰሃባ ነበረ ማለት ነው። እንግዲህ ሁሉንም ታሪኮች ብናነሳ የሱ መዋቂፎች ተመሳሳይ ናቸው። የሚታወቀው በጀግንነቱ ነው። ከፊት በመሰለፍ ነው። የጠላትን ጦር ገርስሶ በመግባት ይላሉ። አሁን የርሙክም ላይ ሌሎች ዘመቻዎችም ላይ ተሳትፈዋልና ሲሄድም ሲመለስም ገሎ ይመለስ ነበር ይላሉ። ረጅም ርቀት በፈረሱ በቃ ይሄ ባህሪው ነው። ያው ታውቃላችሁ ታላላቆቹ ሰሃባዎች ጀግናዎቹ ሰሃባዎች ጦርነት ውስጥ አልተገደሉም። በሚያሳዝን ሁኔታ ግን ደግሞ ለኛ በጣም ትልቅ ሊሰን በሚሰጥ ሁኔታ ነው ዙበይር ኢብኑ አዋም ከዚህ ዓለም ያለፉት ወደ አላህ Subhanahu Wa Ta'ala የሄዱት። ያንን ክስተት እናነሳለን። ግን ከዛ ውጪ እንደተነሳው ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ወደ 27 ገዝዋዎች አድርገዋልና ኦልሞስት ሁሉም ገዝዋዎች ላይ ተሳትፈዋል። ከዛ አቡበከር ስዲቅ ረዲየላሁ ዐንሁ በነበሩበት ዘመን ሁሩብ ሪዳ ላይ ተሳትፈዋል። ወይም ከሰዎች ከእስልምና ሲያፈነግጡ አቡበከር ስዲቅ ረዲየላሁ ዐንሁ እነሱን ለመዋጋት ባደረጉት ጦርነት ውስጥም ተሳትፈዋል። ከዑመር ረዲየላሁ ዐንሁ ጋር መስርን ለመክፈት ወይም ደግሞ ግብጽን ለመክፈት አምር ኢብኑ አልዓስ ወታደር ጠይቆ ነበር። ወታደር ያንሰኛል፣ ለዚህ ምን ለማድረግ ግብጽን ለመክፈት ወታደር ላክ ብሎ ዑመር ረዲየላሁ ዐንሁ ዘንድ ደብዳቤ ላከ። ዑመር ረዲየላሁ ዐንሁ 4000 ወታደርና 4 ታላላቅ ሰሃባዎችን የላከው። ዙበይር መሪያቸው ነበር ረዲየላሁ ዐንሁ እና እዛ ላይ እነ ዙበይር ማለት እንደ 1000 ወታደር ናቸው ነው ዑመር ረዲየላሁ ዐንሁ ብሎ የገለጸው ማለት ነውና 8000 ልክ ይላለው ነበር እነ ሚቅዳድ ኢብኑ አስወድ እና ሌሎችም ሰሃባዎች እንደ 1000 ተብሎ ከነዛ ውስጥ ነው ዙበይር ኢብኑ አዋምና ከዑመር ረዲየላሁ ዐንሁ ዘመንም ዑስማን ረዲየላሁ ዐንሁ ዘመንም ዑስማን ረዲየላሁ ዐንሁ እንግዲህ ውስጥ በተፈጠረ ፊትናን የተገደሉት። እሳቸውንም ለመከላከል ልጆቹን ያሰልፍ ነበርና ዑስማን ናቸው ተው ያው ከጭንቁ የተነሳ ዑስማንን ለመከላከል እንዲህ ከኸዋሪጆቹ ማለት ነው አይ ሚን ዑስማን ረዲየላሁ ዐንሁ ለመግደል ከመጡት ከከበቧቸው ሒሳር ካደረጓቸው ሰዎች ለመከላከል ልጆቹን ልኮ ነበርና ዑስማን ናቸው ያስመለሱት ደም እንዳይፋሰስ በእኛ ምክንያት በሚል ማለት ነው። ያው ታሪኩን ታውቁታላችሁ፣ ረጅም ነው፣ አሳማሚም ነው። ከዛ በኋላ በአሊ ረዲየላሁ ዐንሁ ዘመንም ኖረዋልና የመጨረሻ የህይወቱ ክስተት የነበረው እንግዲህ ይሄ ፊትና በሙስሊሞች መካከል በሰሃቦች መካከል የተፈጠረው ፊትና ነበር ለሱ ሞት ምክንያት የሆነው። እንግዲህ ታውቃላችሁ ዑስማን ረዲየላሁ ዐንሁ ሲገደሉ ሰሃቦች ለሁለት ተከፍለው ነበረ። ቀድመን ለዑስማን እንበቀል ወይስ ሰላም እና መረጋጋት ይምጣና ከዛ ወደዛ እንሂድ ነበረ ኺላፉ በይነ አሊ ረዲየላሁ ዐንሁና በሌሎቹ መካከልና ዙበይር ኢብኑ አዋም በወቅቱ እንግዲህ
አስሐበ ሹራ ናቸው። ዙበይር ኢብኑ አዋም ታውቃላችሁ፣ ከስድስቱ መማክርት ጉባኤዎች ውስጥ አንዱ ናቸው። ይሄ ሊደርሺፕ ኳሊቲያቸውንም ያሳያል። ያኔ ድምጽ ሲሰጥ ለመጀመሪያ ድምጽ የሰጡት ለአሊ ነው ረዲየላሁ ዐንሁ፣ አሊ እንዲመራ ማለት ነው። እንግዲህ በዑስማንና አሊ ረዲየላሁ ዐንሁ መካከል ነበር አይደል ምርጫ የነበረው። ድምጽ የሰጡት አስለን ለአሊ ረዲየላሁ ዐንሁ። ስለዚህ ችግር የለባቸውም፣ የቀልብ ምናምን ችግር አይደለም። ስለዚህ የፕራዮሪቲ ጉዳይ ነው። ስለዚህ እሳቸው ተሰልፈው የነበረው በዚህኛው ወገን ነውና ይሄ የጀመል ጦርነት በአሊ ረዲየላሁ ዐንሁና በሌሎቹ መካከል በነበረ ጦርነት እሳቸው በተቃራኒ ወገን ነበሩና አሊ ረዲየላሁ ዐንሁ ያስታውሷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ቁጭ ብለን የጠየቁትን ጥያቄ ታስታውሳለህ ወይ ብለው አሊ ረዲየላሁ ዐንሁ ጥያቄ ያነሳሉ። እሱም አሊን ትወደዋለህ ወይ ብለው ጠየቁ አላቸው። አስታወሱ ዙበይር ረዲየላሁ ዐንሁ እስከዛ ጊዜ ድረስ ተረስቷቸው ነበርና በጣም ነው እንጂ መወደው አልካቸው፣ ነገር ግን ከሱ በተቃራኒ ትቆማለህ ብለውክ ነበረ ይለዋል። ይሄን ጊዜ ጦርነቱን አቋርጦ ይመለሳል። በቃ እኔ አልዋጋም እዚህ ጦርነት ውስጥ አልሳተፍም ብሎ ይመለሳሉ ዙበይር ረዲየላሁ ዐንሁ። ይሄን ጊዜ አንድ በጎ ሐሳቢ የሚመስል አምር የሚባል ሰው ልከተሎት ልሸኞት ሙራፈቃ አድርጎት ይላቸዋል። እሳቸውም ያው አዎንታዊ ሐሳቤ ነው ብለው እሺ ይሉታል። አብሯቸው የሆነ ያህል ይሄዳል። እሳቸው ጦርነቱን አቋርጧል አልዋጋም ብለው እዛ ሰላት ውዱ አድርገው ሰላት ሲቆሙ እንግዲህ ያኔ 64 ዓመታቸው ነው። ነገር ግን አሁንም ያጀግንነት አለ። ፊት ለፊት ሊጋፈጣቸው እንደማይችል ያውቃል። ገድር ሰራቸው ማለት ነው። ምንድነው ያደረገው? ሰላት ላይ ሲቆሙ በሰይፍ ይወጋቸውና ይገላቸዋል ረዲየላሁ ዐንሁ። ይሄ ሰው አምር ማለት ነው በጎ የዋለ ይመስል አሊ ረዲየላሁ ዐንሁ ጋር የእሳቸውን ሰይፍ ይዘው ይመጣል። እሳቸው የዙበይርን ረዲየላሁ ዐንሁ ሰይፍ ሲያዩ ማልቀስ ይጀምራሉ። በዛው ግን ለዚህ ሰው ምን ይነግሩታል? ነብዩ አለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻለሁ፣ በሽሩ ቢቃቲሊ ኢብኒ ሰፊየተ ቢናር ይላሉ። የሰፊያ ልጅ ገዳይ በጀሃነም አበስሩት ሲሉ ይሄ ሰውዬ ያው ነብዩ ቀስ ብሎ ሸርተት ብሎ ይወጣና ራቅ ብሎ ሄዶ ራሱን አጥፍቶ ይገላል። ሱብሃንአላህ አልዓዚም። እንግዲህ አላህ ሱብሃነሁ ወተዓላ ይህ ሰሃባው ታውቃላችሁ በጣም ጀግና ናቸው። በአላህ ሱብሃነሁ ወተዓላ መንገድ ሲሆን ጂሃድ ጀግና ነበሩ ታውቃላችሁ። ልክ ግን ፊትና ሲሆን ምን አደረጉ? ሸሹ። አሁን ከዚህ ነው የዘመናችን ሰዎች እኛ መማር ያለብን። ለፊትና ምክንያት እንሆናለን። አንዳንዴ እኮ በእኽላስ ነው ሳናቀው። ግን የተሻለ የሚሆነው ሁልጊዜም ንቁ ሆኖ በሙስሊሞች መካከል እንሽቃቅ የሚፈጥርን ነገር፣ መበታተን የሚፈጥርን ነገር፣ ፊትና የሚፈጥርን ነገር የፈለገ አቅም ቢኖረን የፈለገ ጀግና ብንሆን መተው እንዳለብን ነው። እንግዲህ የራሱ ጀግንነት አላሳሰበው፣ እሱ የሚባለው የሚታማው አጀንዳው አልሆነም። የሚታወቀው በጀግንነት ነው። እንግዲህ የሚገለው ጠፍቶ ነው እንግዲህ ያልሞተ ያን ሁሉ ያን ሁሉ ዘመቻ ሲሳተፍ እሱን የሚመጥን ወታደር ወይም ደግሞ ጀግና ጠፍቶ ነው ያልተገደለውና ከዛ ሁሉ ጋር ግን ልክ ወደፊትና መቀስቀስ ሲሆን ግን ወደ ኋላ ሸሸ ማለቴ ነው። ረዲየላሁ ዐንሁ ወአርዳ። እንግዲህ ከዚህ ታላቅ ሰሃባ በጣም ብዙ ቁም ነገሮችን መውሰድ እንችላለን። በዋናነት ደግሞ ጀግንነቱን ማየት እንችላለን። ከጀግንነቱ ሁሉ በላይ ደግሞ የጎላው ጀግንነት ልክ ፊትና ለመቀስቀስ ሲሆን አቅምንም ጉልበትንም ቢሆን ምን ማድረግ ነው? ኮምፕሮማይዝ ማድረግና ከፊትና መራቅ ያለውን ኢምፖርታንስ ወይም ደግሞ አንገብጋቢነት ለማየት ሞክረናል። አላህ እንግዲህ እኔንም እናንተንም በሰማነው የምንጠቀም ያድርገን። ዱንያ ላይ ያለ ጀነት የተመሰከረለት ነው። ነገ አብረ ነው ጀነት የምናገኘው የሱን መንገድ የምንከተል ጀግኖች ያድርገን ዘንድ ዱዓችን ነው። ለዛሬ በዚሁ አበቃለሁ። መልካም የረመዳን ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት